የኢትዮጵያ ጂዲፒ 58-59% ዕዳ ነው። ዕዳ መሆኑ ሳያንስ በርካታ ፕሮጀክቶች ቆሞ ተጨማሪ ሀብት ይፈልጋሉ። በአንድ በኩል ፕሮጀክቶች መጨረስ፣ በሌላ በኩል ዕዳ መቀነስ የሚባል አደገኛ ሸክም ነው የወደቀብን። አሁን የኢትዮጵያ ዕዳ በከፍተኛ ደረጃ ጂዲፒው ለመቀነስ ተሰርቷል ባለፉት ዓመታት። አሁንም ብዙ ስራ ይጠበቅብን። ወርቆች ካወጣን፣ ጋዝ ካወጣን፣ እርሻ ከተስፋፋ፣ ኢንዱስትሪው አሁን እንደጀመርነው ካደገ፣ ሁላችን የምንተጋ ከሆነ፣ ከተሞቻችን ካሸበረቁ ካማሩ፣ ቱሪስት መሳብ ከቻል ኢትዮጵያ ጌታ ነች ማለት ነው። ጌቶች የምትባል ሀገር። በአሁኑ ወቅት በሀገራችን ኢትዮጵያ እየተደረጉ ያሉ የኢኮኖሚ ማሻሻያዎችና የፋይናንስ ዘርፍ ክፍት መሆኑ ትልልቅ የሚባሉ ሀገራዊ ለውጦችን አመጧል። በተለይ ለሀገር እድገት ችግር ሲሆኑ የነበሩ መዋቅራዊ ማነቆችን በመቅረፍ የሀገሪቱን የፕሮጀክት አፈጻጸምና በአጭር ጊዜ የመጨረስ አቅምን እያሳደገ መጥቷል። በመጀመር እንጂ በማጠናቀቅ ሂደት ላይ ከፍተኛ ችግር የነበረበት የኢትዮጵያ ፕሮጀክት አፈጻጸም ከነበረበት የእንቅልፍ ዘመን ነቅቶ እየተራመደ ነው። ትልልቅ ማነቆና እንቅፋት የነበረባቸው አገራዊ ፕሮጀክቶችም መንግስት ባመጣው ሪፎርም መሰረት ዛሬ ላይ ትልልቅ የሚባሉ ለውጦችን በማምጣት ትላልቅ አገራዊ ፕሮጀክቶች ተጠናቀው የሀገር እድገትና ብልጽግናን እያፋጠኑ መጥተዋል። ኢትዮጵያ የነበረባትን ፕሮጀክት ጀምሮ የመጨረስ ችግር የለውጡ መንግስት ፈቶላታል። ይህም ትልቅ የለውጥ አካሄድ ኢትዮጵያ በለውጥ መንገድ ላይ እንድትጓዝም አድርጓታል። በሀገራችን አሁን ላይ የመጣው ይህ ትልቅ ለውጥ ዝም ብሎ ከመሬት ተነስቶ የመጣ ሳይሆን መንግስት ለትላልቅ ሀገራዊ ፕሮጀክቶች በሚያደርገው ቁጥጥርና ክትትል የተገኘ የስኬት መንገድ ነው። ይህ ትልቅ ስራ ኢትዮጵያን ወደ እድገትና ብልጽግና ጎዳና ከመውሰድ በዘለለ ኢትዮጵያ ለተለያዩ ሀገራት አገራዊ ፕሮጀክት በፍጥነት በጥራትና በታሰበለት ጊዜ ማጠናቀቅ እንደሚቻል ለተለያዩ ሀገራት ምሳሌ ተደርጋ ከመወሰድ በዘለለ የሰራቻቸውን ስራዎች ለሌሎች ሀገራት ተሞክሯን እያካፈለች ነው። ከለውጡ በፊት በነበሩ በርካታ ዓመታቶች በቢሮክራሲና በተወሳሰበ መዋቅር የሚመሩት ፕሮጀክቶች በፋይናንስ በግዢ ሂደትና በኮንትራክተር ማኔጅመንት ድክመት ምክንያት ሲጓተቱ ቆይተዋል። ይህም ሂደት አገራዊ ፕሮጀክቶች መጀመር እንጂ መጨረስ ለረጅም ዓመታት ተስኗት እንድትቆይ ያደረጋት አገራችን ኢትዮጵያ ነበረች። በዚህም ምክንያት አገራችን ኢትዮጵያ ማግኘት የነበረባትን ትርፍ ከማግኘት ይልቅ ኪሳራዋ እንዲበዛ አድርጎታል። ታዲያ የባለፈው ስርዓት የነበረበት አካሄድ ህዝቡንና ሀገሪቷን ይጎዳ አካሄድ ነበረ። የተለያዩ ትልልቅ ሀገራዊ ፕሮጀክቶች ይታሰባሉ፣ የመሰረተ ድንጋይ ይጣላል። ከዚያም ለፕሮጀክት የሚለቀቅ በጀት ከተለቀቀ በኋላ ስራዎችን ከመስራት ይልቅ በሰበብ አስባቡ የሚጓተቱበት ጊዜ ረጅም ነበረ። ይህ የተበላሸ አካሄድ ለፕሮጀክት ከሚመደበው ጊዜና በጀት ላይ በመዝረፍ አገር ጠል የሆኑ ግለሰቦችና ቡድኖች ኪሳቸውን አዳብረውበታል። አሁን ላይ ኢትዮጵያ አገራዊ ፕሮጀክትን ጀምሮ የመጨረስ አቅሟ በእጅጉ የተሻሻለ ደረጃ ላይ ደርሷል። ፕሮጀክቶች ትልልቅ ትኩረትና ቀጥተኛ ክትትል ስለሚደረግባቸው ፍጻሜያቸውም ያማረና የተሳካ ሆኗል። በተለይ በቅርብ ጊዜ የተሰሩ ፕሮጀክቶች እጅግ ፈጣንና ውጤታማ ለውጥን አሳይተውናል። ይህ ጠንካራ ውጤታማ ለውጥ ለሀገር እድገት ጉልህ ሚናን ይጫወታል። ታዲያ ሀገራችን ኢትዮጵያ ከለውጡ ዓመታት ወዲህ ባለፈው የመንግስት ዘመን ተጀምረው የነበሩና ለመጠናቀቅ አይደለም ለመገባደድ ተቸግረው የነበሩ ትልልቅ ሀገራዊ ፕሮጀክቶች መንግስት በድል አጠናቋቸው ለሀገራችን ኢትዮጵያ ሀብት ማመንጨት ጀምረዋል። ለዚህ ውጤታማ ስራ ታላቁ ምስክር ታላቁ የኢትዮጵያ ህዳሴ ግድብ አንዱ ነው። ህዳሴ ከለውጡ ዘመን በኋላ የነበረው እንቅስቃሴ በፊት ከነበረው ጋር ሲነጻጸር በጣም ትልቅ ልዩነትና ሰፊ ለውጥ ነበረው። በግንባታ ፍጥነት፣ በአስተዳደር፣ በቴክኖሎጂ ብቃትና በዲፕሎማሲ ረገድ ከለውጡ በኋላና ከለውጡ በፊት እጅግ መሰረታዊ የሆኑ ልዩነቶችን ተመልክተናል። የህዳሴ ግድብ ከጅማሬው ጀምሮ በርካታ ትላልቅ ጉድለቶች የነበሩበት አገራዊ ፕሮጀክት ነበረ። የግድቡ ሜካኒካልና ኤሌክትሪካል ስራዎች ሙሉ በሙሉ ተሰጥቶት የነበረው ለሜቴክ ስለነበረ ሜቴክ በዘርፉ በቂ ልምድና የቴክኖሎጂ አቅም ሳይኖረው ስራውን በመያዙ ከተቀመጠለት የጊዜ ሰሌዳ እጅግ የዘገየ ሲሆን ለፕሮጀክቱ የተመደበ በጀትንም ያለ አግባብ ያባከነበት ሁኔታ ያስቆጨ ነበረ። ይህ ያልተገባ የሜቴክ ስራ ዋና የሲቪል ግንባታ ተቋራጭ ለሆነው ሳሊኒም ስራውን በአግባቡና በጊዜው እንዳያቀናጅ ትልቅ ማነቆ ሆኖበት ቆይቷል።
እንዲሁም በሜቴክ መዋቅር ውስጥ በነበረው የሙስናና የአቅም ማነስ ችግር ምክንያት ለፕሮጀክቱ የተመደበ የህዝብና የመንግስት ፋይናንስ በአግባቡ ሳይሰራበት ይባክን ነበረ። ይህም ፕሮጀክት ከተያዘለት የመጀመሪያ በጀት በላይ እጅግ ከፍተኛ ወጪ እንዲጠይቅ አድርጓል። መንግስት በዚህ ትልቅ ሀገራዊ ፕሮጀክት ላይ የተፈጠሩ ችግሮችን እያሰበ ከመብሰልሰል ይልቅ አፋጣኝ እርምጃ መውሰድ መንግስት ምን ያህል ቁርጠኛ እርምጃ እየወሰደ እንደሆነ አሳይቷል። በውሳኔውም መንግስት ከሜቴክ ጋር የነበረውን ውል ሙሉ በሙሉ በማቋረጥ ፕሮጀክቱ በዓለም አቀፍ ደረጃ ከፍተኛ ልምድ ላላቸው እንደ ጀነራል ኤሌክትሪካል፣ ቮይዝ እና ለተለያዩ የፈረንሳይና የቻይና ኩባንያዎች በንዑስ ተቋራጭነት አከፋፍሎ ሰጠ። ይህም ውሳኔ የፕሮጀክት አስተዳደሩን ፍጹም ፕሮፌሽናል እንዲሆን አድርጎታል። በተጨማሪ የኮንትራክተር ማሻሻያ በማድረግ ግንባታው እጅግ ፈጣን እንዲሆን አድርጎታል። በዚህም ግድቡ በተከታታይ 5 ዓመታት ለአምስተኛ ዙር የውሃ ሙሌቶች በተሳካ ሁኔታ አጠናቆ መላው የኢትዮጵያ ሕዝብ ማየት የሚመኘውን የህዳሴ ግድብ በታላቅ ስኬት አጠናቆ አስመርቋል። መንግስት ከምንም አንስቶ በድል ስላጠናቀቀው ህዳሴ ያነሳን እንጂ ኢትዮጵያ አታስበውም በጭራሽ አትሞክረውም የተባለ እንደ ማዳበሪያ ፋብሪካ፣ ነዳጅ የማውጣት ስራ፣ ከዓለም አቀፍ ተወዳዳሪ የሆነ አየር መንገድ ግንባታን የመሳሰሉ ሀገርና ህዝብን የሚጠቅሙ ትልልቅ ሀገራዊ ፕሮጀክቶችን ጀምሮ በልዩ ፍጥነትና ጥራት እየገነባ ነው። የኢትዮጵያ ህልምና ራዕይ ለማሳካት በቅርብ ቀናት ብቻ በአጭር ጊዜና በቀላል ስራ ተጠናቀው የተመረቁ ፕሮጀክቶች በርካታ ናቸው። ከእነዚህም ውስጥ ዓለምን እያስገረመ የሚገኘውና ኢትዮጵያ እንዴት ሰራችሁ ተብሎ የዓለም መነጋገሪያ የሆነው የኮሪደር ልማት አንዱ ነው። ይህም ልዩ ፍጥነትና ቅልጥፍና ከጥራት ጋር የታየበት ልዩ የኮሪደር ልማት ስራ ትላልቆቹ የዓለም አቀፍ ሚዲያዎች ማለትም ቢቢሲ፣ አልጀዚራ፣ ሮይተርስ እና አፍሪካ ኒውስ የመሳሰሉ ትላልቅ የዓለም አቀፍ ሚዲያዎች በተሰራው ድንቅ ስራ ተገርመው ሲያወሩለትም ቆይተዋል። ይህም ዓለም አቀፍ ትኩረትን የሳበው ትልቁ የሀገራችን ፕሮጀክት የሆነው የኮሪደር ልማት ዛሬ ላይ ከከተማ ተሻግሮ ገጠር ገብቷል። ገጠር የገባው ገጠርን ለማልማት ገጠርን ለማዘመንና የኢትዮጵያን እድገትና ብልጽግና ለማፋጠን ነው። ይህም የሆነው በተሰራ ስራ የመጣ ትልቅ የለውጥ ስኬት ነው። ሌላው የአረንጓዴ አሻራና የከተማ ውበት ፕሮጀክት ደግሞ ሌላው የመንግስት የስኬት መንገድ ነው። የአንድነት፣ የእንጦጦ፣ የወዳጅነት ፓርክ ገንብቶ በመጨረስ ትልቅ ስራ ተሰርቷል። ይህም ፕሮጀክቶች ወደ መዲናዋ ለሚመጡ የውጭና የሀገር ውስጥ ጎብኚዎች ጥሩ የማረፊያና የመዝናኛ መስህብ ሆኖላቸዋል። እነዚህ ፓርኮች ለኢትዮጵያም ሆነ ለአዲስ አበባ ዘርፈ ብዙ ጥቅሞችን እያመጡላት ነው። ይህም ስራ መንግስት ለሀገር እድገትና ብልጽግና ያለውን ልዩ ቁርጠኝነትና ፕሮጀክቶችን በፍጥነት የመጨረስ አቅም ከፍተኛ መሆኑን ያሳዩን ፕሮጀክቶች ናቸው። ለውጥ ማለት ካለፈው ስርዓት ተምሮ የተሻለ መስራት እንጂ የተሰራን ስራ እንከን እየፈለጉ ወደ ኋላ መጎተት አይደለም። ዛሬ ለኢትዮጵያ በርካታ ሀገራዊ ስኬቶች እየተመዘገቡባት ነው። ይህም የሀገር ገጽታ ግንባታ ለሀገር ያለው ጠቀሜታ በርካታ ነው።